የኪራን አባት እንደ አባቱ ቆጥሮ አባዬ እንደዚህ ቢሆን እንደዛ ይሻላል እያለ ውስጡን እያማከረ ነው። እሺ በኋላ ደውላለሁኝ መልካም ውሎ ይሆንልህ ብሎ ስልኩን ዘግቷል። ኒና ተብዬዋ ከበራፉና እያዳመጠችው ነበር። ጽናት ትዕግስቷም ሁሏም ስለተሟጠጠ በሁሉም ነገር ላይ ተስፋ ልትቆርጥ ትንሽ ቀርቷታል። ድክም ብሏታል። በር ቆርቁራ ኒና ስትከፍትላት ማውራሽ ነበረኝ አረ ተይው አሁን ደክሞኛል ሌላ ጊዜ ትነግሪኛለሽ ብላ ቤት ገባች። እቤት ገብታ በቃ ትንሽ ምግብ አልበላሁም እስኪ ልብላ ብላ ኪችን ገብታ ብረት ድስቱን ስታየው እንትና ቤቲ ተብዬዋ ጭራሽ ብረት ድስቱንም እንጀራውንም ሁሉንም አድርጋ ክላሷ ወስዲያ ራብ ራብ እያለኝ ነው በቃ የምወስደው መድኃኒት ራብ እየለቀቀብኝ ነው ብላ ሁለት እንጀራ በበላይ በሰከንድ ውስጥ ደግሞ ሌላ ልብላ ብላ አቅርባለች። እነሱ ወጣለ ብሎ ቢፈልጉ አተውታል። ኒና በመጨረሻ ወደ ክላሷ ስትገባ አጅሪት አጠገቡ አድርገዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። ወደ ጽናት ድራማ እንሄዳለን። አብራችሁ ቆዩ። የጽናት ድራማ ሲጀምር ክሮም ስልክ እያወራ ነበረ። የኪራን አባት ስለ ስራው፣ ስለ ደህንነቱ፣ ስለ ሁሉም ነገር የልጄንም ነገር አደራ ብለውታል። እሺ ምንም ችግር የለው አባዬ አንተ ብቻ ደህና ሁን እንጂ እዚህ ላለው ነገር አብሽር ችግር የለውም ብለው ተዘጋግተዋል። ኒና ምን ይሆን የምታዳምጠው? ቆይ ከክሮም ላይ ለምን አልወርዳለች? ዛሬም ድጋሚ ስህተት ልሰራ ነው እንዴ? ሰኒን ለማስቀናት ክሮምን መቼም የሆነ ነገር አረጋለሁ ብላ ከባለፈው ጥፋቷ ድጋሚ ሌላ ስህተት አሰራም። ምን ሆነሽ ነው በር የተገተርሽው? ነይ እንጂ ብሎ ሲጠራት አጠገቡ ሆና እየተርበተበተች ምንድነው የደነገጥሽ ትመስያለሽ አላት። ኧረ አልደነገጥኩም፣ ያው ያቺ እብድ እያሯሯጠችኝ ነዋ። ማና ደግሞ እብድ? ያቺ ናታ። ማን ሌላ ማን አለ? ቤት የተብየዋ ናታ። እባክህ ኧረ አንቺ ልጅ ስርዓት ይኖርሽ። እብድ አይባልም የአእምሮ ታማሚ ነው የሚባለው። ኧረ እባክህ ቃል መሰመሩ ምን ትርጉም አለው ብለህ ነው? ተብዲነቷ እንትና ይል አያጠፋት። ይልቅ ለምን አንተ የሳይኮሎጂ ተማሪ ስለሆንክ ለምን አትወስድልኝም? እነሱ ጋር ለምን ቀላቅለህ አታሳርፈኝም ስትለው እነሱ ጋር እንደቀን ብትይ ጉል ነው የምትይው። ማን እብድ መሆን እንኳን ለይተሽ ማወቅ ነው የምትቸገሪው እያለ የውስጡን አወራት። ጽዮን ጽናት ከውጭ እየመጣች ድክም ብሏት አለ። በር ቆርቁሯ ስትገባ ኒናም ማወራሽ አለ ብትላትም ኧረ እኔ ደክሞኛል አሁን ብላለች። ውስጥ ገብታ ክሮምን አገኘችው። ሰላም ከተባባሉ በኋላ ምግብ በልተሃል ተባባሉ። አይ እኔ እንኳን አልበላሁም ግን ምግቡ ሁሉ አስጠልቶኛል ይቅርብኝ ስትል አይ ችግር የለውም እኔ ላቅርብልሽ አላት። ችግር የለውም እንደዛማ ከሚሆን እኔ ላቅርብ ብላ ኪችን ገባች። ኪችን ስትገባ በስርዓት ሰርታ አዘጋጅታ ያስቀመጠችው ወጥ የለም። ማን ወስዶት ነው ደግሞ? ኒና ማን ወስዶት ነው? በልታችሁ ነበር እንደሚሳ እንዴ? እኔ አሁን ልጠይቅሽ እያስብኩኝ እርቦኛል። እኔም ራሴ እርቦኛል ልጠይቅሽ እያስብኩ እኮ ነው። አረ የለም ብረት ድስቱ። ቆይ ልጅቷ ድጋሚ ኪችን ገብታ በልታ እንዳይሆን። አረ እሷ አታረግም። አሁን እኮ ነው 2 እንጀራ ቅርጥርቅም አርጋ ይበላችሁ። እሷ አታረገውም አትበይ። ገብታ ወይ ብረት ድስቱን የሆነ ነገር አድርጋ ነው የሚሆነው። በቃ እሺ በቃ ተይው። እንደውም ክሮም ከበላ ለኔ ችግር የለውም ብላ ከኪችን ወዲህ ስትል ክሮም መጣ። ደጽ ቆየሽ እኮ ይዘሽ ነይ እንጂ። እንኳንም አንተ በላህ። በቃ ወጥ ምናምን የለም መሰለኝ ስትል በቃ እኔ ቀለል ያለ ነገር ሰራለሁ ሂጂ። አይ ጽናት እንደዚህ እስከመቼ ነው የምትሆኒው? መከራና ውጣ ውረድ በዛብሽ። እስቲ ጽናቱን ውስጥሽ ብሎ በሆዱ እያወራ ክሮም ዝም አለ። ኒና ወደ ክላሷ ስትሄድ ቤት ተብዬዋ አንድ ብረት ድስት ወጥ ይዛ ሄዳ እንጀራውን ደርድራ ምግብ ቁጭ አድርጋ እየጠበቀች ነው። ምን እያረግሽ ነው አንቺ? እኛ ወጥ የለም አለ እያልን እንፈልጋለን፣ አንቺ እዚህ አምጥተሽዋል። ቆይ ከትንሽ ደቂቃ በፊት 2 እንጀራ አይደል እንዴ ጥርቅም አርጋሽ የበላሽው? ምንድነው የምትሰሪው? ቆይ አንቺ እርቦኝ ነዋ አለች። አንቺማ ለራስሽ ብቻ ሳይሆን ሌላ የሚበላ ከሆድሽ ውስጥ ተቀምጧል ብላ ጥላት ወጣች። ወኒና ተብዬዋ በቃ ወሬ ካላጣራች በቃ አይሆንላትም። የሆነ ነገር ሰምታ ስለዛ ትርጉም ስለዛ ዝርዝር ያለ ነገር ካላወቀች በቃ መቀመጥ አትችልም። ክሮም አባቴ እያለ በስልክ ሲያወራቸው የነበረውን ይህ ልጅ አባት አለው እንዴ? እናትም አባትም የለኝም። እናትም አባትም ሆነ ያሳደገችኝ እናቴና ሲል የሰማሁን መስሎኝ እስኪ ጽን ጠይቃታለሁ እያለች
ጽናት ተኛችበት ሄዳለች። ጽሄ ብላ ከተኛችበት ቀስቅሳለች። ስሚኝማ መነግርሽ ነበረኝ እንዴ ለነገር ነው የቀሰቀሽኝ? እኔ እኮ የሆነ ነገር ተፈጥሮ ነው በኋላ ይደርስም ነበር እንዴ አለቻት። ስሚኝማ ክሮም አባት አለው እንዴ አለች። ኧረ አንቺ ሴትዮ ምንድን ነው የምታወሪው? ማለቴ በስል ግራ ገብቶኝ እኮ ነው። ኧረ እሱ አባትም የለው እንደ እናትም እንደ አባትም ሆና ያሳደገችው እናቱ ናት። እንደ አባትም እንደ እናቱም በቃ አባትም የሚቆጥራት እናቱ ነች። ሌላ ምን ሆነች ነው ደግሞ ስለዚህ ጉዳይ የምጠይቀኝ አለቻት። እኔ ምን አውቃለሁ። ጠዋት ላይ በስልክ ሲያወራ አባዬ እንደዚህ ነው ምናምን እያለ ስለ ስራም ሲያወራው ነበረ። እሱ በእድሜ ትልቅ ያሉ ሰዎችን እንደ አባቱ ስለሚያይ አባዬ እያለ ነው የሚያወራቸው። ቆይ ቀጥላለለው ወሬ ከእንቅልፍ የተቀሰቅሽኛለሽ ለዚህ ወሬ? አንቺማ እንደው የወሬ ጥማት ነው ያለብሽ ብላ ትክን አረገቻት። ወይ ጉድ ወደው አይስቋሉ። ቆይ ለወሬ ብላ ከእንቅልፍ የተቀሰቅሰኛለች እንዴ ብላ መልሳ ገደም አለች። ክሮም ሰኒ ቤት ቆርቆር አድርጎ ሰኒ በሩን ከፈተችለት። ቆንጅዬ አበባ ይዞላ መጥቷል። አበባ ለአንድ አበባ ነው ይዘህልኝ የመጣው ምናምን እያለሽ የቀለደችበት። አረ ብዙ ነው ባይሆን እየተራ ነው የሚሰጥሽ። ለዛሬ አንድ አበባው ይፈቀድልኝ፣ ቀጣይ ደግሞ በርከት ያለ አበባ ይዤ እመጣለሁኝ እያለ ተያይዘው ገቡ። ከዚህ በፊት በቤቲ ላይ ሽንት ቤት ሻወር ስትወስድ የቀረጹትን ለመጥፎ የሆነ ነገር አስባ ይሆናል ብለው በማሰብ በተለይ ደግሞ ኒና ተብዬዋ መቀረጽ አለብን፣ የሆነ ነገር ማድረግ አለብን፣ ይችማ ልጅ እብድ አይደለችም፣ የውሸቷን ነው እየቀለደችብን ነው፣ ስለዚህ የሆነ ነገር ማድረግ አለብን ብላ አእምሯ ውስጥ የፈጠረችውን ስላማከረቻት እሺ ብላ ጽናትም ተቀብላ በቃ ቀርጸዋታል። እና ጽናት ያው ደግናት ጥሩ ናት። ህሊናዋ ሊቀበል ብሏል። ያን ቪዲዮ ሞባይሏ ውስጥ ማስቀመጧ አሁንም ባየችው ቁጥር ግራ እየገባን ነው። ቆይ ወዴት እየሄድኩ ነው? ወዴት እየተቀየርኩ ነው? ሰው እስከዚህ ድረስ ይሆናል እንዴ? ቆይ ለምንድን ነው? የሆነ ነገር ማድረግ አለብኝ ብላ እኔና ጋ ሳሎን ይህን ቪዲዮ ዲሌት ማድረግ አለብን፣ ማጥፋት አለብን። በቃ አንቺን ማጥፊ እኔም ማጥፋ። በቃ ከሰውነት ተራ የወጣ መጥፎ ስራ ነው እየሰራን ያለ ነው ብላ ለኒና ነገረቻት። ኒና እንዲህ በቀላሉ የምትመለስ ስላልሆነች ቆይ አንቺ ምን ነክቶሻል ወደ ኋላ የምታስቢው? ደህና ቀርጸን የለ እንዴ? ወደፊት ነው እንጂ ወደ ኋላ ነው። እኔ ውስጤ እየነገረኝ ነው ማለት ውስጤ ጥሩ ስሜት እየተሰማኝ አይደለም። ስለዚህ ቪዲዮ ዲሌት አናረግም። ለራስሽ አስቤ ነው። እኔ ምን አገባኝ? ይቺ ልጅ የሆነ ተንኮል አስባ ነው እና በኋላ ቢያንስ ለመደራደሪያ ይሆነናል እና ወደ ኋላ የለም እያሉ ሲያወሩ ድንገት ኪራ መጣባቸው። ስለምን ጉር ነው የምታወሩት? ማለት ስለምን ቪዲዮ ነው የምታወሩት አለ። አረ ያን ቪዲዮ በቀደም ሰኒና ክሮምን የቀረጽናቸው ነበር እና ስለሱ ነው የምናወራው አሉትን ተባትበው። እሺ ደግስ ኦኬ ምናምን ብለው ነገሩን አለባብሶ ወደ ክላሳቸው ገቡ። አይመሸለም ምሽና ወደ ክላሳቸው ገብተው ሲተኙ በቃ ኪራ የድሮ ጽናት አልሆንለት አለች። ፍቅሬ ውዴ ምናምን የምትለው ነገር ሁሉ ቅንስ ብሏል። ለነገሩ አንጀቷ ውስጥ አሮ እንጂ በፍቅሯ በኪራ የሚጨክን አንጀት የላትም። እና ለምንድን ነው እንደዚህ የምትሆንብኝ? ለምንድን ነው መራራቃችን የምፈልገው? ለምንድን ነው በመካከላችን ክፍተት የምፈጥሪው ብሎ ጠይቃት። በቃ ምን አደረግኩ ደግሞ? ይኸው አጠገብህ አለሁኝ፣ ከዚህ በላይ ምን ላድርግ ምናምን ብላ ብስጭት ብላ መለሰችለት። እንደሷ አትበሳጭ። ቆይ አንድ ቤት ስለሆነ እንዲመስሎች ነው የሚታይሽ? በቃ እንደዚህ ነው የኔና አንቺ ህይወት የሚቀጥለው እያለ ይነግራት ሊያግባባት ሞከረ። እሷም ተወኝ በቃ በጣም ደክሞኛል፣ እኔን ሁሉም ነገር ሰልችቶኛል። አንተ ባፍህ አፈቅርሻለሁ ወድሻለሁ የምትለውን ነገር በተግባር ዜሮ ነህ። ተወኝ አረፌ ልተኛበት ብላ ዙር ብላ ተኝታለች። ኪራ ምን እንደሚያረግ ግራ ገብቶት በቃ እሺ ችግር የለውም ብለው መልሶተኛ። ሰኒና ክሮም ፊልም እያዩ ነው። አዲስ ፍቅር ላይ ሆነው ደስ የሚል ላይፍ እያሳለፉ ነው። በቃ ፊልም እያዩ ነበርና ፊልሙ የሚያሳዝንና የሚያስለቅስ ነበር መሰለኝ። በቃ ሰኒ እያለቀሰች ነው። ኧረ አንቺ ላይ ተረጋጊ፣ ምን ሆነሽ ነው እንዴ? እኮ ፊልም ነው። አዎ ፊልም ነው፣ ግን ታውቃለህ የሴትዮዋን ላይፍ የሚኖሩ ብዙ ሰዎች አሉ እኮ በጣም የሚያሳዝን ነው እያለች ማለቃቀስ ጀመረች። በየኔ ሆዴው በቡ ይሄ ፊልም ነው ተረጋጊ ብሎ እንባዋን ጠረገላት። ናሆምና ሜሩ ደስ የሚሉ ባለትዳሮች ሆነዋል። በጣም ጥሩ ሁኔታ ላይ ናቸው። ከልቧ ህመም ውጭ ናሆም ያጎደለባት ነገር የለም። ተንከባክቦ በቃ ምንም እንዳይነካሽ ብሎ ዙሪያውን እቅፍ አድርጎ አኑሯታል።
እናቱ መታለች። እናቱ በመጣይ ቁጥር ስለ መውለድ እያነሳችባን ነው። የውስጤን ነገር ያለብኝን ህመምና የሆነ ነገር ተናግሬ በተገላገልኩ እስከምትል ድረስ ስራ ብሰራም እኮ አሪፍ ነው፣ ልጅም በልጅነት ጥሩ ነበር፣ ግን ያው ታስቦበት ቢወለድ ይሻላል ብዬ እኮ ነው ማሚ አለች። አዎ ልጄ፣ ግን ቢሆንም ታያለሽ አይደል? እኔ ልጅ ስለወለድኩ ነው ልጅ ያለኝ ብዬ በዚህ ቤት የምመጣው። ነገ ጧት እናንተ ማርጀታችሁ አይቀርም። ልጅ አለኝ ቤተሰብ አለኝ ብላችሁ እዛ ልጆቻችሁ ቤት ስትሄዱ ደስ ይላል። እኛንም የልጅ ልጅ አስሙን። ለምንድን ነው እንደዚህ የምትሆኑት? ናሆምም ቢሆን ገንዘብ አለው፣ ስራ አለው፣ ምንም የሚቸግር ነገር አለና ነው አሏት። በውስጧ ምን ይሻለኛል፣ እንደው ምን ባድርግ ይሻለኛል? እውነቱን ልንገራቸው ስለ ህመሜ ጉዳይ ወይ ዝም ብዬ ላርግዝ እያለች እየተጨነቀች እያሰበች ቡናቸውን መጠጣት ጀመሩ። በሩን ቆርቆር አድርጎ ስከፍት ኒና ቅዱስ ነው። ሰላም ነው? ምን ነው በጧቱ በዚህ ከእንቅልፍ ትቀሰቅሰኛለህ እንዴ? እያለች እየተነጫነጨች ምን ነው አልተነሳችሁም እንዴ? ማንም አልተነሳም? አዎ ማንም አልተነሳም። ምን ፈልገህ ነው? እኔማ ስላንቺ ላማክርሽ ልነግርሽ ነበር። ምንድነው ስለኔ የምነግረኝ ደግሞ? ማለትማ በቃ ከነኪራና ከነጽናት ውጪ እኔ ቤት ላንቺ የሚሆን ተከራይቼልሻለሁ። ለተወሰነ ወር የሚሆንም ከፍዬልሻለሁ። በቃ እዛ ኑሮሽን ቀጥይ አላት። እንዴ እኔ የሚሆን ምን ለማለት ፈልገህ ነው? በቃ የጥፋተኝነት ስሜት ተሰምቶህ ስለሰራሁ ስራ ልታካክስ ነው? እኔ ከዚህ ቤት መውጣት አልፈልግም። ከዚህ ቤት ከወጣሁኝ ዲና የተተደላደለ ኑሮ አታዘበራርቅብኝ። በቃ አይሆንም አልፈልግም ብላለችው። እሺ በቃ ካልፈለግሽ ማንም ካልተነሳም በቃ ውስጥ መግባት ስለማልፈልግ ልመለስ። ደህና ሁኚ ቻው ብሏታል። ወጥቷል። እንዴ ሰውዬ ጤነኛ አይደለም እንዴ? በመሀል ጽናት ተነሳችና ኪችን ላይ የተፈጠረውን ነገር ኒና አጫወተቻት። በቃ ቅዱስ እኮ እንደዛ አለኝ ብላ ስትነግራት ላንቺ አስቦ እኮ ነው ላንቺ ተጨንቆ ነው አለች። አይ ምን ለኔ ያስባለ? ታውቂያለሽ እኔ ከዚህ ከቤት ከወጣሁኝ ወደ ውጭ ሀገር ፕሮሰስ ተዘጋጅቶ ወደ ውጭ እስከመውጣ ድረስ ገንዘብ የለኝም። እስቲ ለጊዜው የሆነ ወር ድረስ የቤት ኪራይ ቢከፍልልኝ ከዛ በኋላ ማን ሊከፍልልኝ ነው? ወይስ ተመልሼ ደህና የተውኩትን የሴተኛ አዳሪ ስራ ልሰራ ነው? አይሆንም በጭራሽ። ከዚሁ ከቤት ስለ ወጭ ፕሮሰሱን ጨርሼ መውጣት ነው የምፈልገው አለቻት። እሺ በቃ ስለዚህ ጉዳይ በኋላ እናወራለን አለች። ሰኒና ክሮም የተኙበትን አጣጥፈው ደስ ብሏቸው ስራ ተያይዘው ወጥተዋል። ቤቲ አልጋው ላይ ቁጭ ብላለች። ጽናት እስኪ እንዲች ልጅ ምን ይሻላታል? እሺ ብትለይ ለለምናት ብለ ነው መሰል ወደ አለችበት ሄዳለች። እኔ ምልሽ ቤቲ እንደው በፈጠረሽ እንደው የፈለግሽውን ላድርግልሽ። አውቃለሁ እኮ አንቺ አፍርሰሽ የገነባሽውን ኪራን እንደቀማሁሽ እንደወሰርኩብሽ አውቃለሁ። ይሄን ማስመሰልሽን አቁሚና እባክሽ ከህይወታችን ውጪ። በቃ ህይወታችን የኔ እና እሱ እኮ ተዘበራረቀ ስትላት እኔ አላበርኩም፣ እኔ አላመመኝም፣ እኔ ደግሞ አላስመሰልኩም። ምን ለማለት ፈልገሽ ነው? በቃ እስኪ ወደ እናትሽ ቤት ሂጂ። አልሄድም። እኔ እኮ መሄድ ይፈልግ ነበር፣ ግን ደግሞ ኪራ እዛ እናቴ ቤት አይመጣም። ስለዚህ ኪራን ትቼ ደግሞ መሄድ አልፈልግም አለች። በቃ ጽናት ምን እንደምታረግ ግራ ገብቷታል። በትዳሯ፣ በፍቅሯ፣ በሁሉም ነገር ተስፋ ልቆርጥ ምንም አልቀራትም። በቃ እሺ ደግ ብላት ጥላት ወጣለች። ውድና የተከበራችሁ ቤተሰቦች የጽናት ድራማ ይሄን ይመስል ነበር። ስለነበረ ቆይታ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ክፍል እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሀገራችንን ሰላም አላህ ያርግልን። ላይክ ማድረጋችሁ እንዳትረሱ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ቤተሰብ።